ቀጠቀጥ ነው ሊቬን ይላል። ሊቬን በዚህ አመት በሁለቱም የፕሪሚየር ሊግ ደርሶ መልስ ጨዋታ በሜዳቸውም በሜዳችንም ልካቸውን አስገባን፣ አረጋጋናቸው። ምን አይነት ድንቅ ጨዋታ ነው። ዩናይትዳውያን እንኳን በሰላም ወደ ቻናላችን መጣችሁ። በዚህ ቪዲዮ በትናንትናው ወሳኝ የሆነ የፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ኃያሉና ገናናው ክለባችን ሊቨርፑልን 3-2 ባሸነፈበት በዛ ድንቅ ጨዋታ በዛ ድንቅ የሆነ ምሽት ኮቢ ሜኑ በነገሰበት ብሩኖ ፈርናንዴዝ ምርጥ በነበረበት ጨዋታ ሊቨርፑልን ማለት ነው አንገቱን አስደፍተናል። ይሄ በኦልድ ትራፎርድ የተደረገ አስገራሚ ጨዋታ ነው። ቻምፒየንስ ሊግ 100% መግባታችንን ያረጋገጥንበት ነው። 100% ቻምፒየንስ ሊግ መግባታችንን ያረጋገጥንበት ነው። በዚህ ቪዲዮ እንግዲህ ወሳኝ የሆኑ በዚህ ጨዋታ ላይ የተከሰቱ ነገሮችን አጣር አድርገን ያለን። ዋናው ነገር ነው የተጫዋቾችን ሬቲንግ ከ10 የምንሰጥ ይሆናል ማለት ነው። አብራችሁኝ እስከ መጨረሻ ቆዩ። ሐዋርያው ነኝ ከሐዋርያችሁ። ቻናሉን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ሼር አድርጉ። ወደ ዋናው ሐሳቤ ልግባ። በዚህ ጨዋታ እንግዲህ ማንቸስተር ዩናይትድ በሚገርም ኢንተንሲቲ ባለው በጣም በኃይል ተጭኖ በመጫወት ነበረ ጨዋታውን የጀመረው። ግን ይሄ ቶሎ ውጤት አፍርቶለታል። በሚያስገርም ሁኔታ በስድስተኛው ደቂቃ እንግዲህ ማቲያስ ኩኛ ያችን የመሰለች እንግዲህ አስደናቂ ጎል ማስቆጠር ችሏል። ከ8 ደቂቃ በኋላ ደግሞ የማንቸስተር ዩናይትድ የፊት ለፊት አጥቂ ሆኖ ቤንጃሚን ሼሽኮ እንግዲህ ሁለተኛውን ጎል አክሎ ዩናይትድ 2-0 መምራት ጀመረ። ግን የሚገርመው ነገር ምን ነበረ? ሊቨርፑሎች ለሰከንድ አፍ እያውጠነጠኑ ነበር። ዩናይትድ ፈርስት አፍ ላይ ጨዋታውን መግደል ይችል ነበር። ሶስተኛ ጎል ማግባት ቢችል ኖሮ ጨዋታውን ፈርስት አፍ ላይ ሙሉ በሙሉ ሁሌም በእግር ኳስ ምን ይባላል? 2-0 አስተማማኝ ውጤት አይደለም ይባላል። 2-0 አስተማማኝ አይደለም። ለዚህ ዩናይትድ ሰከንድ ሃፍ እንደተጀመረ ዋጋ ከፈለ። ወዲያው እንግዲህ በ47ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ አማድ ዲያሎ ተሳስቶ የሰጠውን ጎል ወስዶ በድንቅ አስጨራረስ ጨርሶታል። ወዲያው ደግሞ 56ኛ ደቂቃ ላይ ኦልሞስት ከ9 ደቂቃ በኋላ የሊቨርፑል ተጫዋች አሁንም የማንቸስተር ዩናይትድ ግብ ጠባቂ ሰኒ ለመንስ የተሳሳተውን ጎል በመጠቀም ማለት ነው እንግዲህ ሊቨርፑሎች ሁለተኛውን በጎዲ ጋክፖ አስቆጥሯሉ ማለት ነው። ከዛ በኋላ ምንድነው የሆነው? ጨዋታው 2-2 ሆነ፣ 2-2 ሆነ፣ እርስ በርስ ሆነ። ሊቨርፑሎች ዶሚናንት ሆኑ፣ ኳሱን በደንብ ተቆጣጥሮ መጫወት ጀመሩ። ማንቸስተር ዩናይትድ ሊቨርፑል ሞመንተሙን አጠንክሮ እየተጫወተ እያጠቃ ባለበት ሰዓት ላይ ኮቢ ሜኑ 77ኛ ደቂቃ ላይ ያን መሰለ አስደናቂ ኮቢ ይችላል። በጣም የሚገርመው ደግሞ ኮንትራቱን በፈረመ ማግስት በሊቨርፑል በትልቁ በእንግሊዝ ምድር በሚደረገው በኖርዝ ዌስት ደርቢ በላንክሻየር ደርቢ ትልቁ ጨዋታ ላይ የማሸነፊያዋን ጎል በ77ኛ ደቂቃ ማስቆጠር ችሏል ማለት ነው። ኮቢ ሜኑ ያችን ጎል ካስቆጠረ በኋላ ማንቸስተር ዩናይትድ 3 ሊቨርፑል 2 ጨዋታው በዛ መጠናቀቅ ጀምሯል። በዚህ ጨዋታ ላይ እንግዲህ ስለ ተጫዋቾቹ ፐርፎርማንስ እያየን ውጤታቸውን እየሰጠን እንሄዳለን። የማንቸስተር ዩናይትድ ተጫዋቾችን ጎል ጠባቂ ላይ ሰኒ ሌመንስ ነበር። ሰኒ ሌመንስ ጥሩ እንቅስቃሴ አድርጓል። ማንቸስተርንም ያስከፈለችውን ኳስ የሰጠው እሱ ነው። እስከ ጎሏ ድረስ በጣም ጥሩ የምትሉት ተጫዋች ጥሩ የሚባል እንቅስቃሴ ሲያደርግ ነው የነበረው። ግን ያችን ኳስ መስጠቱ በጣም ለማንቸስተር ዩናይትድ መጥፎ ምሽት እንዲያሳልፍ ማንቸስተር ዩናይትድ እስከ ኮቢ ሜኑ እስኪያስቆጠረበት ሰዓት በነበረበት ደጋፊዎች እንድንሳቀቅ ያደረገችን ጎል ከሱ ማይጠበቅ ስህተት ነው የሰራው። ለዚህ ለሴኒ ሌመንስ 5
ከ10 እሰጠዋለሁ ማለት ነው። የተከላካይ ቦታ ላይ ስንሄድ እንግዲህ ከሉክሾ እንጀምራለን። ሉክሾ በጣም ቆንጆ ነበር። ዲፌንሲቭሊ ሶሊድ ነበር ማለት እንችላለን። በጣም አስተማማኝ ነበር ሉክሾ። ግን የሉክሾ ችግር ምንድነው? ወደፊት ሄዶ ለቡድኑ የሚያበረክተው ምንም አይነት አስተዋጽኦ የለም። በዘመናዊ እግር ኳስ ዊንግ ባኮች ወይም የክንፍ ተከላካዮች ወደፊት በመሄድ ክሮስ በማድረግ ጎሎችን በማግባት ወይ ወደ መሃል ሜዳ ኢንቨርትድ ሚድፊልደር በመሆን በጣም የሚጠቅሙ ተጫዋቾች ናቸው። ግን ሉክሾ ይሄን ሲያደርግ አንመለከተውም በማንቸስተር ቤት። ለዚህ ሉክሾ ከነበረው የመከላከል ጥንካሬ አንፃር 6.5 ለሉክሾ እሰጠዋለሁ። ሃሪ ማጓየር ብዙም ዛሬ ትናንትና በጣም ጥሩ ነው ልንለው የምንችለው አይደለም። ጥሩ መከላከል ዲሲፕሊን አሳይቷል። ግን ቡድኑ 2 ጎል በስህተት ቢቆጠርበትም ያው አጠቃላይ ጎል ሲቆጠር ተጫዋቾችን የሞቀስ የተከላካይ መስመር ተጫዋቾችን የሞቀስ ግድ ስለሆነ ማለት ነው። ለሃሪ ማጓየር በጣም የተለየ ነገር ዲሰንት ነው፣ በቃ መካከለኛ የምትሉት ነው። 6.5 ሰጣለሁ። ኤደን ሄቨን አሁንም በጣም ድንቅ አቋም ነው ይሄ ተጫዋች ያሳየው። ጄነሬሽናል ታለንት የምትሉት አይነት ገና የ19 ዓመት ተጫዋች አይመስልም። 27 ዓመት ልምድ ያለው ተከላካይ የሚያደርግ ነው። ኳሱን ይዞ የሚሄድበት ኳሱን እግሩ ላይ የሚቆጣጠርበት መንገድ ፍጥነቱ በጣም አስደናቂ ነው። ኳስ በጣም እግሩ ላይ የሚመቸው አይነት ተጫዋች ነው። ለኤደን ሄቨን 7 እሰጠዋለሁ። በጣም የሚገርም ኮምፖዠር ያለው ተጫዋች ነው። ከ10 7 እሰጠዋለሁ። እንግዲህ ዲያጎ ዳሎ ሲከላከል ዲፌንሲቭሊ ጥሩ ነው። ፈጣን ተጫዋች ነው። ክንፍም ወደዚህም ወደዛም ብሎ መጫወት ይችላል። ነገር ግን እንደ ሉክሾ ሁሉ ለቡድኑ በማጥቃት የሚሰጠው ምንም አይነት አስተዋጽኦ የለም። ፍለፊት ላይ ጎሎችን ጨርሶ ማግባት አይችልም። ክሮሶቹ በጣም የተሳኩ አይደሉም፣ ደካማ ናቸው። ክሮስም ጭራሽ አያደርግም። በሱ መንገድ ያለውንም ተጫዋች ሄዶ አብሮ እየተደረበ ማገዝ አይችልም። በጣም ሲያጠቃ ደካማ ተጫዋች ነው። ለዚህ ተጫዋች ከ10 6 ሰጠዋለሁ። ትናንትና መጨረሻ ደቂቃ ላይ ሳቶን ጎል ተመልክታችሁታል። ይሄ ተጫዋችና ሉክሾ በቀጣዩ በክረምት አዲስ ቦታ እዛ ቦታ ላይ አዲስ ተጫዋቾች የሚያስፈልጉን ነው ይሆናል ማለት ነው። እንግዲህ ሌላው ካስሜሮ ዲፌንሲቭሊ በጣም ምርጥ ነበረ። እንግዲህ ይሄ 18 የማንቸስተር ዩናይትድ ለባሽ በክረምቱ እንደሚሰናበት ብናቅም ትናንትና ይሄን ያክል አስደናቂ እንቅስቃሴ አድርጓል ለማለት ባልደፍርም ግን ዲሰንት መካከለኛ የምትሉትን እንቅስቃሴ አድርጓል። ከሌሎቹ አንፃር ትንሽ አቨሬጅ መሃል ሜዳ ላይ ማንቸስተር ዩናይትድ ተበልጧል። ግን የተበለጠው ካሲሜሮ ደካማ ስለሆነ ወይ ኮሚሜኑ ነገር ስለሆነ ሳይሆን ካሲሜሮን ተጭኖ ነው። እነሱ ሚድፊልደሩን ምንድነው ያደረጉት? ሊቨርፑሎች ሚድፊልዱን አጨናንቆ ተጫዋቾች አብዝቶ ስለተጫወቱ በጣም ከብዶት ነበር ካለው እድሜ አንፃር ቦታ ከመሸፈር ካለው ኳሊቲ አንፃር። ለዚህ ጥሩ ነበር ለኔ ካሲሜሮ ከሱ እድሜ አንፃር 7 ተሰጣለው ለካሲሜሮ። ኮቢ ሜኑ ድንቅ ተጫዋች ኮቢ ሜኑ በጣም የተለየ ነገር ሲሰራ አትመለከቱም፣ ታምር ሲሰራ አትመለከቱትም። ግን የሚያደርጋቸው ነገሮች ክሩሻል ናቸው። ከኳስ ጋር ያለው ኮምፖዠር በጣም ካልምነሱ እርጋታው ክሊኒካል አጨራረስ ሲያገኝ ደግሞ ክሊኒካል አጨራረሱ ይሄ የቢግ ጌም ፕሌየር ምን ትልቅ ጨዋታ ተጫዋች የምንለው አይነት ነው። የማሸነፊያውንም ለማንቸስተር ዩናይትድ በትናንትናው ጨዋታ ያስቆጠረው ኮቢ ሜኑ ነው። ኮንትራቱን በፈረመ ማግስት እንደዚህ አይነት እንቅስቃሴ ማሳየቱ አስደናቂ ነው። ለኮቢ ሜኑ 8.5 እሰጣለሁ። ብሩኖ ፈርናንዴዝ የሚያደርገውን እንቅስቃሴ ተመልክታችሁ ከሆነ አስገራሚ ነው። የሚሰጣቸው ኳሶች እንደውም ራሱ ሼሽኮ ያልጨረሰው ኳስ እንትና ማነው እምቤሞ ያልጨረሰው ኳስ እነዚህ ልጆቹ የመጨረስ ኳሊቲ የተሻለ ቢሆን ትናንትና ከዚህ በላይ 2 አሲስት አድርጎ መውጣት የሚችለውን እድል ነው ያበከኑበት ተጫዋቾች እነሱ ድክመት ማለት ነው። በአጥቂዎቹ ድክመት ምክንያት እንግዲህ ለብሩኖ ፈርናንዴዝም ስንት ሰጣሉ? 6 ትናንትና ጨዋታ ብቻ 6 ቻንስ ነው ክሬት ያደረገው። በአንድ ጨዋታ 6 ቢግ ቻንስ ትልቅ ጎል የመሆን እድል ያላቸውን መሳት ማይገባቸውን 6 ቻንሶችን ፈጥሯል። በጣም ተጽዕኖ ፈጣሪው ተጫዋች ብሩኖ ፈርናንዴዝ ነው። ለሱም 8.5 እሰጠዋለሁ ማለት ነው። ወደ አጥቂ ስንሄድ ማቲያስ ኩኛ በጣም ጥሩ ነው። ጎል አግብቷል። ማቲያስ ኩኛ ኢነርጂው በጣም ነበረ። ተጫዋታ ላይ ኢምፓክት ነበረው። ማቲያስ ኩኛ ድክመቱ ምንድነው? ኳስን ቤት ሰዓት ላይ መልቀቅ እንዳለበትና ቤት ሰዓት ላይ ድሪብል አድርጎ መሄድ እንዳለበት ይሄ ነገሩ በጣም
በጣም ቡድኑን እየጎዳ ነው። እሱም ከዚህ የተሻለ ውጤት ጠቅ አድርጎ ሄዶ አልፎ ለቀቅ አድርጎ መግባት የሚችልበት እንደዚህ እንቅስቃሴ ላይ በጣም ደካማ ተጫዋች ሆኖ ተመልክቻለሁ። በትናንቱም በዚህ አመት በአጠቃላይ ማለት ነው። ሁሉንም ነገር ራሴ ድሪብል አድርጌ 4-5 ሰው ልለፍ ይላል። ያ ነገር ትንሽ እየጎዳ ነው። ጎል እንደማግባቱ መጠን ወሳኛውን ጎል 7 ሰጠዋለሁ ለኩኛ። ብራያን ምቤሞ በጣም ትናንትና ለኔ ሰከንድ ፈርስት ሃፍ ላይ ጥሩ ነበር። ብራያን ምቤሞ ሰከንድ ሃፍ ላይ እየወረደ መጣ እንጂ ማደንቆ ምንድነው ብራያን ምቤሞን ወርክ ሬቱ በጣም የሚገርም ነው። በጣም ጠንክሮ የሚሰራ ተጫዋች ነው። ለሱም 7 እሰጠዋለሁ። ቤንጃሚን ሼሽኮ ጥሩ ነበር ትናንትና፣ ጎል አስቆጥሯል። ወርክ ሬቱ በጣም ምርጥ ነበር። ኢፌክቲቭ ነበር። ቬሪ በጣም ኢፌክቲቭ ነበር። ኳሶቹን ሆልድ አፕ ፕሌዩ በጣም ተሻሽሏል። ማይንድ ጌሙ በጣም ተሻሽሏል። አስቡ ቫንዳይክ እና እንደ ኮናቴ ያሉት ተከላካዮች መሃል ሆኖ እንደዚህ አይነት እንቅስቃሴ ሲያደርግ እነዚህ አይነት ጎል ሲያስቆጥር ማየታችሁ አስደናቂ ነው። ለሱም 7.5 እሰጠዋለሁ ማለት ነው። ተቀይሮ የገቡ ተጫዋቾች እንግዲህ አማድ ዲያሎ ፈርስት ሃፍ ላይ ቤንጃሚን ሼሽኮ ወጥቶ አማድ ዲያሎ ገብቷል። አማድ ዲያሎ ይሄን ያክል አስደሳች ሆነ እንቅስቃሴ አድርጓል ማለት በጣም ይከብደኛል። ጎሉም የተሳሳታት ጎል የማንቸስተር ዩናይትድ እንግዲህ ወደ ኬኦስ ውስጥ ወደ መደናገጥ ውስጥ የከተተች ጎላት ለሱ 5 እሰጠዋለሁ። ፓትሪስ ዶርጉ ተቀይሮ ገብቷል። ከጉዳት እንደመጣ ተጫዋች አንጻር በጣም ጥሩ ነው። ይሄን ያክል እንትን የምትላለው ግን ትልቅ ቢግ ቻንስ አግኝቶ ያሳተው አንድ ቢግ ቻንስ አግኝቶ የሳተው በጣም የሚያሰቸው ነው። ያኳስ የመታበት አመታት በጣም ትክክል አይደለም። ወደ አቋሙ ገና አልመጣም። ከጉዳት የመጣ ነው። ብዙም ልንተቸው አንችልም። መመለሱና ፊት መሆኑ ራሱ ትልቅ ነገር ነው ማለት ነው። 5.5 እሰጠዋለሁ። ሌላው ጆሹዋ ዘርክሲ ነው። ጆሹዋ ዘርክሲ ተቀይሮ የገባ ነው። ጆሹዋ ዘርክሲ ተቀይሮ ገብቶ ጥሩ ነበር ማለት እንችላለን። የከፋ ነገር የተለየ ነገር ሲያደርግ ባንመለከተው ምናቀውን ዘርክሲ አይተናል። ፈጣን ያልሆነው ምን ያህል ግን ኳስ እግሩ ላይ ሲገባ ኮምፖዝ የሆነው ኳስ እግሩ ላይ ከገባ ማይነጠቀው አይነት ተጫዋች አይተናል። እንግዲህ ዘርክሲ ጋር ምን አይነት ጣፋንታ ነው ከማንቸስተር ዩናይትድ ጋር የሚኖረው የሚለው አጠራጣሪ ነው። በትናንትናው ጨዋታው ለዘርክሲም 5.5 ሰጠዋለሁ። ሌኒ ዮሮ ኦልሞስት በቡሩኖ ተቀይሮ ነው የገባው። ኦልሞስት ካለቀ በኋላ ነው የገባው። ለሱም 5.5 ሰጠዋለሁ። ከዛ በኋላ እንግዲህ እነዚህ ይሄን ይመስላል የጨዋታው ሬቲንጉ። በዚህ ጨዋታ እንግዲህ ማንቸስተር ዩናይትድ ማሸነፍ ችሏል። ትልቁ ነገር እሱ ነው። የዚህ ጨዋታ ድንቅ ተጫዋቾች የነበሩት ብሩኖ ፈርናንዴዝ እና ኮቢ ሜኑ ናቸው። በአጠቃላዩ ግን የጨዋታ ኮከብ ማን ነው? ፕሌየር ኦፍ ዘ ማች ማን ነው ካላችሁ አሁን ብዙ ሰው ያጠራጥራል። ኮቢ ነው ብሩኖ? ምክንያቱም ለኮቢም 8.5 ነው የሰጠሁት፣ ለብሩኖም 8.5 ነው የሰጠሁት። ግን ኮቢ ሜኑ የማሸነፊያውን ጎል እንደማግባቱ መጠን ትናንትና ከነበረው እንቅስቃሴ አንጻር ለኮቢ ሜኑ ፕሌየር ኦፍ ዘ ማች የጨዋታ ኮከብን ሸልሜዋለሁ፣ ሰጥቼዋለሁ በዚህ ፕሌየር ሬቲንግ ማለት ነው። እንግዲህ ማንቸስተር ዩናይትድ ዲፌንሲቭሊ በጣም መሻሻል እንዳለበት የሚያሳይ ነው። አንዳንዴ በመሃል እንደትናንትናው የመደናገጥ ነገር የሚታይበት ነገር ማሻሻል እንዳለባቸው በጣም የሚያሳይ ነው። እየመራ ማንቸስተር ዩናይትድ በሚገኝበት ሰዓት ላይ ኳሱን ኮንትሮል አድርጎ ይዞት ተቃራኒ ቡድን ምን ይባላል ማጥቃት ሌላኛው መከላከል ነው ይባላል። ለዚህ ለማጥቃት ደግሞ መጀመሪያ ኳሱን መያዝ አለበት። ለዚህ ኳሱን መያዝ የምንችልበትን መንገድ መሰራት ያለበት ነው። እንግዲህ ይሄ ጨዋታው እንደ ሁልጊዜውም ድራማ የሞላበት በጣም ኳሊቲ የታየበት እንዲሁም ጀግናዎች የተፈጠሩበት የጀግና የሚፈጠርበት ሁኔታዎች የታዩበት ኮቢ ሜኑ ጀግና ሆኖ የወጣበት ጨዋታ ነው ማለት እንችላለን ማለት ነው። ኮቢ ሜኑ የማንቸስተር ዩናይትድ የወደፊቱ ድንቅ ተጫዋች የወደፊቱ ቡድኑ በሱ ዙሪያ መገንባት እንዳለበት ያሳየበት ነው። እንግዲህ ዩናይትዳውያን በጣም ደስ ብሎኛል። ይሄን ይመስላል እንግዲህ ትናንትናው ጨዋታውን አጠር አድርጌ ከፕሌየር ሬቲንግ ጋር ሳቀርብላችሁ አስደሳች ነው። ከሁሉም ነገር ግን ማይክል ካሪክ ስንት ሰጠው ከ10 የሚለው ነው። ለማይክል ካሪክ ከ10 7 ሰጥቼዋለሁ። በጣም አስደናቂ የሆነ ጨዋታ ነው የተመለከትነው። በሁለቱም ቡድን አንፃር ካሪክ ይዞ የገባው ከተመራ በኋላ ቡድኑ ወደ መሪነት እንዲመለስ ቆሞ ሲያደርገው የነበረው እንቅስቃሴ ሲያደርገው የነበረው መልእክት ማስተላለፍ ይሄ ለካሪክ በጣም ጀግና ልትሉት የሚገባ ነው ማለት ነው። እስካሁን ስለተከታተላችሁኝ እያመሰገንኩ እኔ እንግዲህ ሐዋርያው ነኝ ከሐዋርያቱ። ይሄን ቻናል እንግዲህ እንዳትረሱ ላይክ አድርጉ፣ ሰብስክራይብ አድርጉ፣ እንዲሁም ሼር አድርጉ።
እንግዲህ በዚህ መንገድ ነው እኔን ሰፖርት ልታረጉ የምትችሉት ማለት ነው። በቀጣዩ ቪዲዮ እስክንገናኝ ድረስ ሁላችሁንም በዚህ እሰናበታችኋለሁ። ግሎሪ ግሎሪ ዩናይትድ ዩናይትድ ዩናይትድ